ክብር ለጌታ ይሁን። ስለዚህ ከሐዋርያት ጀምሮ እስከ ዛሬ ድረስ ጤናማ የሆኑ አብያተ ክርስቲያናት በመሰረታዊ የክርስትና ትምህርታቸው በስላሴ ይለካል። ስለ ስላሴ ያላቸው አስተምህሮ ዋና ነው ማለት ነው። ስለዚህ የስላሴ አማኞች ይባላሉ። የስላሴ አማኞች ለምሳሌ እንደ የስህተት ትምህርቶች እንደነ ኦንሊ ጂሰስ እንደነ ጆሆቫ የመሳሰሉ እና ሌሎችም ሁሉ በዚህ ሚዛን ሲመዘኑ አንዱን አልቀው ሌላኛውን ዝቅ አድርገው አንደኛውን ሌላ አድርገው ሌላውን ደግሞ ፐርሰን አድርገው እንደዚህ ስለሚሄዱ ይህ ጤናማ አስተምህሮ አይደለም። ጤናማ የቤተ ክርስቲያን ስርዓትም አይደለም። ስለዚህ ሚዛኑ እያንዳንዱ በክርስቶስ የተቀደሰ ሰው በክርስቶስ ክርስቲያን የተሰኘ ሰው ትምህርተ ስላሴን ማወቅ ከሁሉ በፊት መቅደም ይጠበቅበታል፣ መቅደም አለበት። እናም ይህንን አስቀድመን ነው ስነጋገር የነበረው። ስለዚህ እንዳልኳችሁ መጽሐፍ ቅዱስ ትምህርተ ስላሴን በደንብ ያስተምራል። በክርስትና ትምህርትም መሰረታዊ የሚባለው ትምህርተ ስላሴ ነው እና መጽሐፍ ቅዱስ እግዚአብሔር አንድ አምላክ መሆኑን በዚህ አንድ አምላክ ደግሞ ሦስት አካላት እንዳሉ እያንዳንዱ አካላት ደግሞ አማልክት ሳይሆኑ አምላክ እንደሆኑ እያንዳንዱ አካላት ራሳቸው የቻሉ ናቸው። አብ ራሱን የቻለ አምላክ ነው። ወልድም ራሱን የቻለ አምላክ ነው። መንፈስ ቅዱስም ራሱን የቻለ አምላክ ነው። ምን ማለት ነው? አብ ያለ ወልድና ያለ መንፈስ ቅዱስ በራሱ ሙሉ አካል ነው። ወልድ ደግሞ ያለ አብና ያለ መንፈስ ቅዱስ በራሱ ሙሉ ነው። መንፈስ ቅዱስም እንደዚሁ ያለ አብና ያለ ወልድ በባህሪው በራሱ ሙሉ ነው። ክብር ለጌታ ይሁን። ስለዚህ ይሄ በጣም ወሳኝ ነገር ነው። ጎደሎ መሆን አይችልም። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። እግዚአብሔር የተባረከ ይሁን። በታሪክም ቢሆን በዚህ የሥላሴ ሕልውና በጣም ባለፈው አይተነው ነበረ። አንድ 2 ቀናት ያህል 2 ፕሮግራሞች አይተነዋል። አንድ እንደገና ደግሞ 3 ስለመሆን ቢያንስ 3 የሚል ቃል ሦስትነትን የሚገልጽ ቃል ባናገኝ እንኳ ነገር ግን ሥላሴነትን በደንብ እናይ ነበረ። ሥላሴ የሚለው ቃል መጽሐፍ ቅዱስ ውስጥ ባይገኝም ትምህርተ ሥላሴ ግን ነፍ ነው። በተለይም በአዲስ ኪዳን የሥላሴ ትምህርት ነው የሚበዛው በአዲስ ኪዳን ላይ። እግዚአብሔር ይመስገን። ስለዚህ በቤተ ክርስቲያን ታሪክ ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ የተገለጸውን የሥላሴነት ትምህርት መልክ ባለው ሁኔታ ያቀነባበረው ጠርጥሉያኖስ የሚባል ሰው ነው። ጠርጥሉያኖስ ይባላል። ስለዚህ ሥላሴ ወይም ደግሞ ትሪኒቲ የሚለው ቃል በመጀመሪያ በሦስት አካላት የሚኖረው አንድ አምላክ ለመግለጽ የተጠቀመበት እርሱ ነው። ከእርሱ በፊት ማንም አልነበረም። ከዚህ ሰው በፊት ትሪኒቲ ወይም ደግሞ ትምህርተ ሥላሴን የቀረጸው ይኸው ጠርጡልያኖስ የሚባል ነው። ይሁን እንጂ ይሄው ሰው በጥቂቱ የተሳሳተበት ነገር አለው። ይህ ሰው በአብና በወልድ መካከል ስላለው ግንኙነት ሲናገር ምን አለ? ወልድ ከአብ ያንሳል፣ ከአብ ትንሽ ዝቅ ያለ ነው፣ ከአብ መፍጠሪያ ነው፣ ወይም ደግሞ ወልድ ለአብ የመፍጠሪያ መሳሪያው ነው ብሎ የተናገረበት መንገድ አለ። ይሄ ጤናማ ትምህርት አይደለም። ለምሳሌ በኩነት ትምህርት ላይ ገና አልገባንበትም። ወደፊት ጠንከር ካልንና እናንተም ከበረታችሁ ትምህርት ሥላሴ በኩነት ላይ ማለት በክበበ ሥላሴ ያለውን አስተምህሮ በደንብ አድርገን እናየዋለን ወደፊት።
እና በዚያ ውስጥ አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ፣ እስትንፋስ የሚል ትምህርት ስላለ ስለዚህ አብን በልብ ካሰብነው እንግዲያስ አብ ልብ ስለሆነ አስቦ ዓለማትን የፈጠረው በወልድ በኩል ነው እና አሳቢው ከሚታሰብበት ዝቅ ከፍ ይላል። መፍጠሪያ የሆነው ወልድ ግን ከዚያ ዝቅ ያለ ነው በሚል ትንተና ውስጥ ገብቶ በሥላሴ በአብና በወልድ መካከል ያለውን ምንም አይነት መበላለጥ የሌለ መሆኑ መጽሐፍ ቅዱስ እየተናገረ እርሱ ግን የሆኑ ቃላቶችን እንትን አድርጎ ለመሳሳት እንዲሁ ተገደዋል ማለት ነው። እና ወልድ ከአብ ያንሳል ብሎ ተናግረዋል። ይኸው ሰው ኦሪጌን የተባለ ሰው ደግሞ ከዚሁ ከጠርጥሊያኖስ ትምህርት ተነስቶ እሱም ምን አለ? ወልድ ከአብ ያንሳል፣ መንፈስ ቅዱስ ደግሞ ከወልድ ያንሳል። ለምን ሲባል አብ ወልድን ላከ፣ ወልድ ደግሞ መንፈስ ቅዱስን ልከዋል። ስለዚህ ላኪ ከተላኪ ይበልጣል በሚል ጽንሰ ሐሳብ እሱም ትንሽ ከሥላሴ ትምህርት ሸርተት ያለ መሆኑን በደንብ ይታወቃል። በብዙ የታሪክ መዛግብትም ይህንን ይዘከራል፣ ይነገራል። ስለዚህ ምንም እንኳ ትምህርተ ሥላሴ ሙሉ በሙሉ ለማወቅ ከአእምሮ በላይና የረቀቀ መንፈሳዊ ምስጢር ቢሆንም እግዚአብሔር ራሱ በገለጸልን ሊገባን በሚችል መንገድ በምሁራዊ አስተሳሰብ በሰው አቅም ለመረዳት ይቻል ዘንድ በቃል ውስጥ ተብራርቷል። መጽሐፍ ቅዱስ ውስጥ ተብራርቷል። በስፋት አለ። ባለፈውም እንዳየ ነው። ስለዚህ ትምህርተ ሥላሴ የልዩ መገለጥ ውጤት እንጂ የአጠቃላይ መገለጥ ወይም ደግሞ በሰው ዕውቀት ምርምር የተገኘ ወይም የሚገኝ ትምህርት አይደለም። ትምህርተ ሥላሴ ልዩ መገለጥና አጠቃላይ መገለጥ የሚባል አለ። ስፔሻል ሪቨሌሽንና ይሄ ጀኔራል ሪቨሌሽን ይሉታል። እዚህ እንደ በርኮሆፍ ትምህርተ መለኮት ላይ ስፔሻል የሆነ ልዩ መገለጥ በልጁ በኩል የተገለጠበት ሲሆን ይሄ ጄኔራል የሚባለው ደግሞ በአጠቃላይ በስነ ፍጥረቱ ምክንያት የታወቀበትን ለምሳሌ ሰማያት ይነግር አስባት እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራሉ። ስለዚህ እግዚአብሔር በፍጥረቱ ይገለጣል። ወንዞቹን ስናይ፣ ጎርፉን ስናይ፣ ወንዙን ስናይ፣ እንዲሁ አጠቃላይ የውቅያኖሱ ማዕበሉ፣ ተራራው፣ ሸንተረሩ፣ ሜዳው ሁሉ ስናይ አስገኚ እንዳለው ይጠቁማል። ከዚህ በመነሳት ይሄ ጄኔራል የሆነ መገለጥ ይባላል። ጄኔራል መገለጥ እግዚአብሔርን የመግለጽ አቅም አለው። ባይናገርም ቀን የለም ሌሊትም የለም፣ ቀን ለሌሊት ትናገራለች እንደሚል ይሄ በአጠቃላይ መገለጥ የሥላሴን ትምህርት የምንማርበት እውነት ስለሆነ ስለዚህ ሥላሴ ባለፈውም እንዳል በአካል በግብር ሦስት ሲሆኑ በመለኮት በአገዛዝ በስልጣን በመስጠት በመንሳት በርቀት በስፋት እንደገና በህልውና በአኗኗር በመፍጠርና ይህንን ዓለም በማሳለፍም ጭምር ምን አንድ አምላክ ብለን እናምናለን። አንድ አምላክ ልዩ አምላክ ልዩ አንድ አምላክ ይባላል። ክብር ለእግዚአብሔር ይሁን። ልዩ አንድ አምላክ አብ ከዘለዓለም እስከ ዘለዓለም የወልድ አባት ነው። ባለፈው ጠቆም ማድረግ የላቸዋለሁ። አብ ከዘለዓለም እስከ ዘለዓለም ድረስ ማለትም ማለቂያ በሌለው ዘመን ሁሉ ማለት ነው። አብ ምንድን ነው? የወልድ አባት ነው። አንድ ቀን እንኳ ይህ ሊበላለጥ ወይም ሊቀያየር አይችልም። ወልድ አብ ሊባል አብ ደግሞ ወልድ ሊባል የሚችልበት አሰራርም ትምህርትም የለም። አብ ሁል ጊዜ ምንድን ነው?
አባት፣ አብ ማለት አባት ማለት ነው ብለን አይተነው ስለነበረ፣ ወልድ ስንል ደግሞ ልጅ ማለት ስለሆነ፣ መንፈስ ቅዱስ ስንል ደግሞ ቅዱስ መንፈስ ማለት ነው። ተወላዲ ወላዲ ካልን ለመንፈስ ቅዱስ ሰራጺ ነው የሚባለው። ነገር ግን አብ ማለት አባት ማለት ነው ካልን፣ ወልድ ማለት ልጅ ማለት ነው ካልን፣ መንፈስ ቅዱስ ማለት ደግሞ ቅዱስ መንፈስ ማለት ነው። ግዕዛዊ እንትኑ እሱ ነው። እግዚአብሔር ይመስገን። ስለዚህ አብ ከወልድም ከመንፈስ ቅዱስም አይቀድምም አይበልጥምም። ይሄ አባት በምድር ላይ ያለ አባትነት ከልጅ እንደሚቀድም ያይደለ አባትነት ስለሆነ፣ ምክንያቱስ የባህሪ ነው። የባህሪ ማለት ምን ማለት ነው ሲባል ስያሜ ነው። ወልድ ስሙ ነው። ወልድ ስያሜው ነው። የግብር ስሙ ነው ማለት ነው። ተወላዲ የሚል ስለሚያመጣ የግብር ስሙ ነው እና ስለዚህ ምን ወልድ ይባላል። ወልድ ይባላል። በሌላ አገላለጽ ምናልባት እንደ ሌላ ትርጉም ሰብአዊ የሆነ ትርጉም ከሰጠነው ግን ልጅ ከአባት ያንሳል። በስላሴ ያለ አባትነትና ልጅነት ግን የባህሪ በመሆኑ አብን አባት የምንለው የወልድ አባት በመሆኑ ነው። የወልድ አባት በመሆኑ ነው አብን አባት የምንለው ማለት ነው። እና መንፈስ ቅዱስም እንደዚሁ በመጽሐፍ ቅዱስ ውስጥ ያለው የስላሴ አቀማመጥ አይታች ከሆነ አብ፣ ወልድ፣ መንፈስ ቅዱስ ይላል። አብ፣ ወልድ፣ መንፈስ ቅዱስ። በተለይም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ ያለው በአብ በወልድ በመንፈስ ቅዱስ ስም ብሎ በመናገሩ ይህንኑ ቅደም ተከተልን በመያዝ ቤተ ክርስቲያንና ክርስቲያኖች በስመ አብ ወወልድ ወመንፈስ ቅዱስ ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ። ይህ ማለት ግን አብ ይቀድማል፣ ወልድ ይከተላል፣ መንፈስ ቅዱስ ደግሞ ይከተላል ከዚያ በኋላ ማለት ይሄ መበላለጥ ኖሮበት ሳይሆን ይሄ ኦርደር፣ እንዲያውም ይህንን ኦርደር በሌላ ስፍራ ደግሞ ተዘበራርቆ ነው የምናየው። ወልድ ቀዳሚ ሆኖ ከዛ መንፈስ ቅዱስ ከዛ ደግሞ አብ የሆነበት አለ። መንፈስ ቅዱስ ብሎ ከዛ ወልድ እንደገና ደግሞ አብ የሆነበት አለ። ይህ ማለት ምን ማለት ነው? በአዲስ ኪዳን መጽሐፍቶቻችን ወልድ ቀዳሚ የሆነባቸው ሥላሴ ባለበት ክፍል ላይ ወልድ ቀዳሚ የሆነው 19 ጊዜ ያህል አለ። ለ19 ጊዜ ያህል ይቅርታ፣ ለ16 ጊዜ ያህል ኢየሱስ ቀዳሚ ሆኖ ቀጥሎ አብ ቀጥሎ መንፈስ ቅዱስ፣ ኢየሱስ ቀዳሚ ሆኖ ቀጥሎ መንፈስ ቅዱስ ከዛ ደግሞ አብ እየሆነ የተጻፈበት ስፍራም አለ ማለት ነው። ልክ እንደዚህ መንፈስ ቅዱስ ሆኖ የጀመረበት ደግሞ አለ። ይሄ መበላለጣቸውን አያሳይም ማለት ነው። አብ ወልድ መንፈስ ቅዱስ ስንል ይሄ እንዲያውም በጣም ጥቂት ነው ያለው። ይሄኛው 6 ጊዜ ብቻ ነው ያለው። ስለዚህ እንደዚህ ባለ አጠራር ቅደም ተከተል መበላለጥን ከሰጠነው ምን አይነት አደጋ ውስጥ እንወድቃለን ማለት ነው? ኢየሱስን ከአብና ከመንፈስ ቅዱስ ከፍ ልናደርገው ነው። ይሄ ግን ትክክል አይደለም ማለት ነው። እሺ፣ ስለዚህ የሥላሴ አካላት እያንዳንዳቸው እግዚአብሔር ነው፣ ነግራቸዋለሁ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር በዘለዓለማዊ ባህሪው አንድ ነው። ነገር ግን በአንድነት ባህሪው እንደ ሶስት የተነጣጠሉ ወይም የተለያዩ ሰዎች ያልሆነ ሶስትነቱ እንደ ሶስት ሰዎች አይደለም። ይህ ልዩ ነው። ቅዱስ ስሉስ የተሰኘበት ምክንያትም ለዚህ ነው። ሶስት ሰዎች ስናይ ሶስት ሰዎች እናያለን። በምንም መንገድ ቢሆን አንድ መሆን አይችሉም። ያው ሶስት ሰዎች ናቸው። እግዚአብሔር ግን አንድ አምላክ ነው። ግን ሶስት አካላት ደግሞ
ያሉት። ለዚህ ነው የአብርሃሙ ሥላሴ እየተባለ በሚጠራው ስዕል አለ። ታውቃላችሁ፣ 3 ሰዎች ናቸው፣ 3 ሽማግሌዎች ናቸው። በምንም መንገድ ዓይናችሁን ጨፍናችሁ እንደገና ገልጣችሁ ብታዩቸው እነዚያው 3 ናቸው። ሥላሴ ግን እንዲህ አይደለም፣ 3 እንጂ አንድ መሆን አይችሉም። እነዚያ ስዕሎቹ የሥላሴ ስዕል ተብለው ፂም ያላቸው፣ ከንፈራቸው ሊፕስቲክ የተቀባ ሌላም አይቀባ ካስፈለገም። ነገር ግን እግዚአብሔርን እንዲህ ባለ መልክ መሳል በእውነት እግዚአብሔርን ማዋረድ ነው። አብን አንድ ስንኳ ያየው የለም እየተባለ አብ ይህን ይመስላል፣ መንፈስ ቅዱስ ደግሞ ይህን ይመስላል ብሎ ማውራት፣ እንዲህ ብሎ ማስተማር ፈጽሞ የእግዚአብሔር ቃል አይደግፈውም። አብና መንፈስ ቅዱስ ባለመታየት ለዘለዓለም እስከ ዛሬ ድረስ አሉ። አብም አልታየም፣ መንፈስ ቅዱስም አልታየም። ወልድ ብቻ በሚታየ አካል እኛን ለማዳን በለበሰው ሥጋ ወይም በተገለጠው መገለጥ፣ በዚያ ብቻ ወልድ እንደኛ ፍጹም ሰው በመሆኑ እሱ ታይተዋል። አየነው፣ በላነው፣ ዳሰስነው ይላል ዮሐንስ ወንጌላውን ቢሆን ማለት ነው። እና ስለዚህ በአንድነት ባህሪው አንድ ነው። አንድ አምላክ አንድ ባህሪ፣ አንዲት ስልጣን። ልብ በሉ፣ አንድ ባህሪ ነው፣ አንድ አምላክ ነው፣ አንድ ስልጣን ነው። በመካከላቸው በሥላሴ መካከል መበላለጥ የሚባል ብቻ ሳይሆን በስልጣን ደግሞ መቀዳደም ወይም ደግሞ መሻማት የሚባል ነገር የለም። አንዱ ይሁን ያለው በሌላው ዘንድ ተቃውሞ የለበትም ማለት ነው። ሊነሳበትም ከቶ አይችልም። አሐቲ ይእቲ ፈቃደ ሥላሴ ይላል። በዚያ ይሄ ብሉይ ኪዳናዊ ባለው ትምህርት ማለት ነው። በዚያ ላይ ትስብእትን ሳይጨምር ወይም ኢየሱስ ሰውነትን ከመጨመሩ በፊት ባለው የሥላሴ ባሕርያት አንድ ፈቃድ፣ 3ቱም አንዲት ፈቃድ። ለምሳሌ ሰውን እንፍጠር ሲሉ አንደኛው ምን አይነት ይሁን ቁመቱ እንዴት እናድርገው፣ አጠር ያለ ወይስ ረዘም ያለ ይሁን፣ ቀይ ይሁን ጥቁር ይሁን ወይስ እንዴት ነው የሚል በሥላሴ ዘንድ ክርክር የለም። እንፍጠር አለ፣ ተፈጠረ ሰው። ስለዚህ በሥላሴ ዘንድ ምን የለም? መበላለጥም የስልጣን ደግሞ ሽሚያ የሚባልም የለም። አሐቲ ይእቲ ስልጣኖሙ ለስሉስ ቅዱስ፣ የስሉስ ቅዱስ ስልጣናቸው አንዲት ናት። ባህሪያቸውስ አንዲት ናት። አያችሁ፣ መለኮታዊነትም አንድ ነው። አንድ መለኮት። አያችሁ፣ አንድ መለኮት። ለምሳሌ ዮሐንስን መጥምቀ መለኮት ይሉታል። መጥምቀ መለኮት ስህተት ነው። አንዲት ቤተ ክርስቲያን ስሉስ ቅዱስ የሆነው እግዚአብሔርን በአንድ መለኮት በአንድ አምላክነት የምታምን ከሆነ መጥምቀ መለኮት አይባልም። ለምን? አብ አልተጠመቀማ፣ መንፈስ ቅዱስም አልተጠመቀማ። ወልድ ግን ተጠመቀ። ወልድ ብቻ በምን? በሚጠመቅ በሚታይ አካል ተጠመቀ። ስለዚህ መጥምቀ መለኮት አይባልም። መለኮት የሥላሴ የጋራ ባህሪ ስለሆነ በደንብ እንዲገባችሁ አድርጌ እየፈታሁት ነው ብዬ ነው የማስበው። አይከብዳችሁም። በጣም ቀለል እያደረግኩት ነው። እግዚአብሔር ይመስገን። እግዚአብሔር ይረዳኛል። ወደፊትም ቢሆን ይህንኑ ትምህርት እንደዚህ ስንማረው ክብር ለጌታ ይሁን። ስለዚህ ሥላሴ ሲባል አሁንም ይሄ ከሆነ በሥላሴ የመለኮት አንድነትን እባካችሁ ይሄን እንጠብቅ። አምላክ ስንል አንድ አምላክ ነው።
ማን ነው ያ አምላክ? ወልድ፣ አብና መንፈስ ቅዱስ የሚባል አብ፣ ወልድ፣ መንፈስ ቅዱስ የሚባል ስንት አምላክ? አንድ አምላክ። ይሄው አምላክ በመለኮቱ ወይም በአምላክነቱ ባለመጠመቁ ይሄ በመለኮት ሞተ ምናምን የሚባለው ሁሉ ወደፊት የምናየው ይሆናል። አይሆንም ማለት ነው። እግዚአብሔር ይመስገን። ግን ስለዚህ የእግዚአብሔር ሦስትነት በአንድነት ውስጥ ያለ ሊነጣጠል የማይችል ምንድን ነው ያልኳችሁ? የእግዚአብሔር ሦስትነት በአንድነት ውስጥ ያለ ሊነጣጠል የማይችል ነው። ሥላሴ በአካል ብቻ ሳይሆን በሕልውናም መነጣጠል የሚባል የለባቸው። አብ ያለ ወልድና ያለ መንፈስ ቅዱስ ብቻውን መኖር ለሕላዌ አይቻልም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን መኖር ለሕላዌው፣ ልብ በሉ፣ ለአካሉ አይደለም ያልኳቸው፣ አይቻልም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን መኖር አይችልም። አካላት በልዩ ልዩ መንገድ ለየቅል የሆነ መለያ ቢኖራቸው አብ የተለየ አካል፣ ወልድ የተለየ አካል፣ መንፈስ ቅዱስ የተለየ አካል ቢኖራቸውም አንዳቸው ከሌላው ተለይተው በራሳቸው መኖር ፈጽሞ ይሄማ ምኑ አንድ አምላክ አለ፣ ምኑ አንድ መለኮት አለ፣ ምኑ አንድ ባህር ሆነ?